ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? ታላቁ የስልጣኔ ሚስጥር ከጥንታዊቷ ግብጽ እስከ አፋር ኦሮሞና የአይሁድ ኢትዮጵያ የደም ሰንሰለት እንግዲህ ዛሬው ርዕስ ይሆናል። ግብጽ የነጭ ታሪክ ሳይሆን የጥቁር ሕዝብ ታሪክ ነበር። ታሪክ ማለት የነገሩን አይደለም፣ ይልቅንስ የዓለም ታሪክ ተመራማሪዎች እንዲሁም ደግሞ የቅኝ ገዢዎች የአባይ ሸለቆንና የምስራቅ አፍሪካን ታሪክ ሲጽፉ ታላቁን ሚስጥር ለመደበቅ አቅደው በደንብ ሰርተውበታል። ጥንታዊቷ ግብጽ ማለት ነው ኬሜት ከጥንታዊቷ የኢትዮጵያና የኩሽ ምድር የመነጨ የደምና የባህል ውጤት ነው። ዛሬ በብዙሃን ዘንድ የተሸሸገውን ነገር ግን በፕሮፌሰር ፍቅሬ ቶሎሳ ጥናቶች በጥንታዊ የጄኔቲክ ወይም ዲኤንኤ ቅኝቶች በቋንቋ በፀጉር አሰራር በሃይማኖታዊ ስርዓቶች ላይ አሁኑ ግብጽ እንዴት እንደተዘረፈ አብረን የምናየው ነው። ታዋቂው ደራሲና ተመራማሪ አቶ ፍቅሬ ቶሎሳ ኢትዮጵያ ሰፊ ምድር እንደነበረችና ከግብጻውያንና ከአይሁዶች ጋር በደም ሁሉ እንደምንገናኝ መነሻው የሰው ዘር መገኛ ኢትዮጵያ እንደሆነች ኦሪጂን ፍቅሬ ቶሎሳ እንግዲህ በጻፉት መጽሐፍ ላይ ስውሩና ያልተነገረው የአይሁዳውያን እና የኢትዮጵያን ታሪክ በሚለው መጽሐፋቸው ላይ እንግዲህ በጣም ዲፕ የሆኑ ነገሮችን አስቀምጠዋል። ለምሳሌ የመልከ ጼዴቅና የአብርሃም ቁርኝትን እንዴት አድርገው እንዳያያዙት የሚገርም ነገር ነው። ፕሮፌሰር ፍቅሬ ቶሎሳ እንደሚያስረዱት ከሆነ የኢትዮጵያ አባት የሚባለው ታላቁ ሊቅ ካህናት የኢየሩሳሌም ገዢ የነበረው መልከ ጼዴቅ እና የአይሁድ አባት አብርሃም የነበራቸው ወዳጅነት ከጓደኝነት ባለፈ የደም ቁርኝት እንዳላቸውና የጥንታዊው ታሪክ መነሻ ነው ብለው በመጽሐፋቸው ላይ አስፍረዋል። ሌላው ደግሞ የታቦተ ጽዮንና የደም ትስስር ማለት ነው። እንግዲህ አይሁዳውያን በንግስት ሳባና በንጉስ ሰለሞን በኩል እንዲሁም እና የኢትዮጵያ ኩሽቲክ ሴማዊ ህዝብ በጥንታዊ መንፈሳዊ ስርዓት በመስዋዕት አቀራረብና በታቦተ ጽዮን ጥበቃ የተሳሰሩ ናቸው ብለው እንግዲህ ፕሮፌሰር ፍቅሬ ቶሎሳ አስቀምጠዋል። ሆኖም ግን ፕሮፌሰር ፍቅሬ ቶሎሳ እንግዲህ እንደተናገሩት ማለት ነው የኢትዮጵያ ህዝቦች ኦሮሞ፣ አፋሩም፣ አማራውም፣ ትግሬውም ሌሎችም በተለያዩ የታሪክ አጋጣሚዎች የተራራቁ እንጂ የጋራ የደም እና የባህል አባት ያላቸው የታላቁ ኩሽና የካም ዘሮች ናቸው ብለው አስቀምጠዋል። አሁን ወደ ዋናው ወደ ግብጽ ስመልሳችሁ ከዲኤንኤ ወይም የጄኔቲክ ምርመራዎች ጥናቶች ላይ የሚያሳየው በተለይም የዋይ ክሮሞዞም እና የሚቶኮንድሪያ ዲኤንኤ ጥናቶች እንደሚያሳዩት የኢ1ቢ1ቢ ወይም የዋይ ዲኤንኤ ማለት ነው በጥንታዊቷ ግብጽ ወይም ኬሜት ህዝቦች በካሜቲክ ወይም ኩሽቲክ ህዝብ ዘንድ ከፍተኛ ድርሻ ይዘዋል ማለት ነው። እንግዲህ ይሄ የዲኤንኤ በብዛት የሚገኘው ማለት ነው በምስራቅ አፍሪካ የሚኖሩ አፋር፣ ኦሮሞ፣ ሶማሊያ እና በአባይ ሸለቆ ህዝቦች ዘንድ ላይ ነው። ስለዚህ የዲኤንኤ ጥናቶች እንደሚያሳዩት ከሆነ የጥንታዊው ግብጽ የመጀመሪያ ስልጣኔ መስራቾች ከአውሮፓ ወይም ከመካከለኛው ምስራቅ የመጡ ሳይሆን ከምስራቅ አፍሪካ ከቀይ ባህር ከአባይ መነሻ ወደ ሰሜን የተጓዙ አፍሪካውያን ናቸው። ስለዚህ የግብጽ ታሪክ የአፍሪካ ታሪክ ነው። አሁን የምናያቸው ነጮች ሰፋሪዎች ናቸው፣ ትክክለኞቹ አይደሉም። ስለዚህ ወደ አፋር ህዝብ ድርሻ ስመልሳችሁ እህት ወንድሞቼ፣ የአፋር ህዝብ በዳይናኪል በቀይ ባህር በር ላይ የሚኖሩ የጥንታዊ ግብጽ ንግድ መስመር የሆነችው የፑንት ምድር ላይ ላንድ ኦፍ ፑንት ዋና በር ጠባቂ ናቸው። አፋሮች ደግሞ ለሺህ ዓመታት በበረሃ በቀይ ባህር ዳርቻ ተነጥለው በመኖራቸው የዲኤንኤ ስብጥራቸው ባህላቸው ሳይለቅ ጥንታዊቷን እንዲቆይ ያደርገዋል። እዚህ ጋር የምታዩት እንግዲህ ከጥንታዊ የግብጽ ስዕሎች ጋር የአፋር ምስሎች በደንብ የሚመሳሰሉ። የአፋር ብቻ አይደለም ወንድሞቼ፣ የጋምቤላ፣ የቤንሻንጉል እንዲሁም ደግሞ የኦሮሞ ህዝብ ጭምር ማለት ነው። የኦሮሞ ህዝብ ደግሞ በተለይ ደግሞ በቦረና አካባቢ ላይ ያቤሎ ጉጂ ባህሉን ለዘመናት ጠብቀው አኖረዋል ማለት ነው። አንዳንድ ምሳሌዎች ብንጠቅስ የገዳ ስርዓት አንዱ ነው። አሁን የምታዩት ግብጽ ላይ የሚደረጉ ስርዓቶች ከገዳ ስርዓቶች በጣም ተመሳሳይ ናቸው። ለምሳሌ የኦሮሞ ባህል እንግዲህ ቃሉ የመንፈሳዊ መሪ የነጭ ልብስ አጋሽ ነው ብሎ ያምላሉ። በግብጽም የፌሮን ዋና ካህን ፍጹም ነጭ ልብስ ለብሰው ጸጉራቸውን ይላጫሉ። እንዲሁም ከፈጣሪ ከዋቃ ጋር የሚገናኙበት አምልኮተ ስርዓት ነው። ይሄ ተመሳሳይ ነው። ሌላው ደግሞ ተመሳሳይ ነገር የምታዩት የገዳ ስርዓት የከዋክብት ጥናት ወይም አስትሮኖሚ። ጥንታውያን ግብጾች እንግዲህ ፒራሚዶቻቸውን የገነቡት በከዋክብት አቀማመጥ ወይም ሳይረስ ኦር ኦሪየን እንደነበር ይታወቃል አይደል? የኦሮሞና የቦረና ኡርጂ ጉራቻ እንግዲህ ስታር አስትሮኖሚ በእንግሊዝኛው ማለት ነው በመጠቀም ጨረቃና ከዋክብት ታይቶ አመትንና የገዳን የ8 ዓመት ስልጣን ይወስናል ማለት ነው። ማለት የ8 ዓመቱ የስልጣን ዝውውር የገዳ ስርዓት። ይህ ጥንታዊ የስነ ኮከብ እውቀት በጥንታዊቷ የግብጽ የኩሽቲክ ኦሮሞ መካከል የነበረው የጋራ ሳይንስ ነው ብላችሁ መውሰድ ትችላላችሁ። ሌላው ደግሞ የኦዳ ትሪ ማለት ነው። እንግዲህ የኦዳ ዛፍ ሲባል ሰምታችኋል፣ በኦሮሞ ባህል ማለት ነው። እንግዲህ ይሄ ዛፍ ማለት ነው ወደ ግብጻውያን ስትሄዱ ደግሞ ተመሳሳይ ታሪክ ታገኛላችሁ። ለምሳሌ የሲካሞር ዛፍ ይሉታል፣ የህይወት ዛፍ ወይንም ትሪ ኦፍ ላይፍ ይሉታል። እንግዲህ ያው ተመሳሳይ ነው ነገሩ፣ በደንብ ጠለቅ ብላችሁ እንድትመረምሩ ነው። ሌላ ወደ አፋር ስመልሳችሁ እንግዲህ አሲዳ የፀጉር አሰራር ማለት ነው በጥንታዊ የግብጽ ፒራሚዶች ግድግዳ ላይ የተቀረጹ በሙሉ ተመሳሳይ ናቸው፣ ባለፈውም እንደጠቀስኩላችሁ። ሌላው እንግዲህ የጊሌ ቢላዋ ማለት ነው በአፋር ተዋጊዎች በወገባቸው ላይ የሚያስሩት ባህላዊ የሚታጠቁት ማለት ነው ጊሌ ይባላል። በጥንታዊ ግብጽ ምስሎች ላይም እንደምታዩት ተዋጊዎች የታጠቁ ቢላዋ ቅርጻ ቅርጽ የተለያዩ ነገሮችን እናያለን አይደል? ሌላው የፊት አቋም የመልክ ገጽታቸው ነው። እንግዲህ በምስሉ ላይ እንደምናየው ቀጭን፣ ረጅም፣ ቀይ ቡናማ ቀለም ያላቸው ይህ እንግዲህ የአፋርና የኦሮሞ ህዝብ ተፈጥሯዊ አካላዊ ገጽታ ነው።
እንግዲህ በ19ኛው ክፍለ ዘመን የአውሮፓ ቅኝ ገዢዎች አፍሪካን ለመከፋፈል ሲመጡ አፍሪካውያንን የስልጣኔ አልባ አድርገው ማቅረብ ነበረባቸው። ለዛ ነው ጥንታዊቷ ግብጽ ወይንም ኬሜት ደግሞ የዓለም የስልጣኔ ሁሉ እናት ነበረች ማለት ነው። እንግዲህ አውሮፓውያን ይህንን ታላቅ የስልጣኔ ተአምር ጥቁር አፍሪካውያን ሊሰሩት አይችሉም የሚል አደገኛ ውሸት ፈጠሩ። ስለዚህ ግብጽን ከአፍሪካና ከአባይ ሸለቆ ነጥለው የመካከለኛው ምስራቅ ወይንም የነጭ ስልጣኔ ለማስመሰል ብዙ ርቀት ሄደዋል ማለት ነው። እንግዲህ የኢትዮጵያ ሕዝብ የአፋርና የኦሮሞ ሕዝብ የታሪክ ትስስር ማደብዘዝ የራሳቸውን የሐሰት ትረካ ገንብተው ብዙ ጥናት የተደረገበትን ለምሳሌ ዲኤንኤ ሳይንስ ውጤትን የነ ፕሮፌሰር ፍቅሬ ቶሎሳ ጥናቶችን እነዚህን ለዘመናት ተሰውረዋል። እና እህት ወንድሞቼ ጥንታዊቷ የግብጽ የሩቅ ሀገር አይደለችም። የአባይ ተፋሰስ የጥንታዊ ኢትዮጵያ ምድር በአፋር በኦሮሞ በኩሽቲክ ህዝብ ደምና አጥንት የተገነባች ያው ስልጣኔ ናት። ለዛ ነው ዓለም ሁሉ የሚመሰክረው እኮ አንድ ነገር አለ። ኢትዮጵያ የሰው ልጅ የሰው ዘር መገኛ የመጀመሪያው አዳም የተፈጠረበት ምድር እንደሆነ ዓለም ሁሉ ያውቃል። ግን የሳጥናኤል ጎል በኢትዮጵያ የሚለውም ይሄ እውነታ እንዳይታወቅ በተለያየ ነገር ተሸፍኗል። እህት ወንድሞቼ በዚህ ዙሪያ ላይ ሌላ ጊዜ እመለስበታለሁ። መልካም ጊዜ ይሁንላችሁ።